እንዳልኳችሁ አሁን የኢትዮጵያ የሰላም ችግር ስርዓት ወለድ ነው። አንዱ ስርዓት ወለድ የተባለበት ዋናው ምክንያት ዘርን ቋንቋንና ማንነትን መሰረት ያደረገው የፖለቲካ ስርዓት ስሪቱ የሀገራችንን ህዝብ በአንድነት የመኖርና የመተሳሰብ የመከባበር በጋራ ሰርቶ የመኖርና በጋራ በማህበራዊ ህይወት የመኖር እሴቱን አናግቶታል። ክልል ተብሎ በዚህ በኢህአዴግ ዘመን የተቀመጠው የክልል አስተሳሰብ አንዱን ማህበረሰብ ከሌላው ማህበረሰብ ጋራ እንዲጋጭ አድርጎታል። መጤና ነዋሪ የሚል እሳቤ ሰጥቶታል። ይሄ በመሆኑ ችግሮች እየተከሰቱ አንዱ ባንዱ ላይ ጥፋት፣ ክፋት፣ ተንኮልና ምቀኝነት እየፈጠረ አንዱ ባላገር ሌላው አገር አልባ የሆነ የመጣበት ሁኔታ ሲመጣ ወዴት ሄደ? ወደ ግጭት መጣ ማለት ነው። ግጭቱ ደግሞ በተራ ግጭት ብቻ የሚያቆም አይደለም። ወደ ፉል ጦርነት፣ ወደ መሰረታዊ የሆነ ጦርነት እየተቀየረ አገራችን አሁን ወደ ጦርነት ውስጥ ገባች ማለት ነው። ይሄ እንግዲህ ስርዓቱ የወለደው ነው። ጦርነቱም ስርዓቱ የወለደው ነው። ግጭቱም ስርዓቱ የወለደው ነው። የፖለቲካ ስርዓቱ እስካልተስተካከለና ወደ ነበረውና ወደ ህዝብ የጋራ መኖር እሳቤ እስካልተመለሰ ጊዜ ድረስ በእንደዚሁ አይነት ይቀጥላል ማለት ነው። በየትኛውም አቅጣጫ ከየትኛውም አቅጣጫ የትኛውም ቦታ ላይ ይሄድ በአገሩ ሰርቶ ለመኖር ባይሰራም እንኳን መኖር እዚህ እፈልጋለሁ ብሎ እስካለ ጊዜ ድረስ የመኖር መብቱ አንደኛ ተፈጥሯዊ መብቱ ነው። ሁለተኛ ህገ መንግስታዊ መብቱ ነው። ዜጎች ከቦታ ቦታ ተንቀሳቅሰው የመኖር የማልማት የመስራት ሀብት የማግኘት የማፍራት መብታቸው በተፈጥሮም በኢትዮጵያ ምድር ላይ የተፈጠሩ መሆናቸው ማግኘት አለባቸው። በህግም ደግሞ በህገ መንግስቱ ላይ በተቀመጠው እንኳን ይሄ ነገር መስተካከልና መከበር በህግ መስተካከል መከበር አለበት የሚል እምነት ነው የሚኖረኝ። ሰላም ጤና ይስጥልን በያላችሁበት ሰላምታችን ድረሳችሁ። ሰኔ 8 ቀን 2018 ዓ.ም የዛላ ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። እስከ መጨረሻው አብራችሁን እንድትሆኑ የአክብሮት ግብዣችን ነው። ህዝባዊ ወያነ ሓርነት ትግራይ ኤርትራ ድንበር አካባቢ የሚገኙ ተሳቢ መኪኖችን ወደ መሃል ሀገር እያጓጓዘ መሆኑ ተሰምቷል። ህወሓት ለወታደራዊ እንቅስቃሴ የተጠቀምባቸው የነበሩ በርካታ መኪናዎችን ከኤርትራ ድንበር ወደ መሃል ሀገር እያስጠጋ መሆኑ ታውቋል። ህወሓት ይህንን ውሳኔ ያካሄደው ባሳለፍነው ሳምንት ወደ ሱዳን በሚሄዱ የህወሓት አርሚ 13 ታጣቂዎች ላይ ሽራሮ አካባቢ የኢትዮጵያ አየር ኃይል የድሮን ጥቃት መፈጸሙን ተከትሎ ነው። በዚህ የድሮን ጥቃት በርካታ ወጣቶች ማለቃቸው የሚታወስ ነው። ባሳለፍነው ሳምንት ከትግራይ ክልል ተነስተው ወደ ሱዳን ይጓዙ የነበሩ ቅጥረኛ ተዋጊዎችን የኢትዮጵያ አየር ኃይል በወሰደው እርምጃ በርካቶች ተጎድተዋል። ምግበይ ኃይል የሚባለው የህወሓት ታጣቂዎች አመራር በርካታ ሰዎች በድሮን ጥቃቱ መሞታቸውን ገልጾ ከጥቃቱ የተረፉት ሱዳን መግባታቸውን አረጋግጧል። ህዝባዊ ወያነ ሓርነት ትግራይ ህወሓት የጥቃት መፈጸሙን ተከትሎ በኤርትራ ድንበር የነበሩ በርካታ ረጅም ተሽከርካሪዎችን ወደ መሃል ሀገር ማንቀሳቀስ ጀምሯል ነው የተባለው። በስታቲስቲክስ ተግባር የተሰበሰበ የግለሰብ መረጃን በማንኛውም ተቋም አሳልፎ መስጠት የሚከለክል አዋጅ ወጥቷል። ማንኛውም ተቋም የሚያመነጨው መረጃ በኢትዮጵያ የዳታ ጥራት ቁጥጥር ማዕቀፍ ውስጥ ማለፍ እንደሚኖርበት ተደንግጓል። በስታቲስቲክስ ተግባር የተሰበሰበ የግለሰብ መረጃ በማንኛውም ተቋማት ዘንድ ለምርመራ፣ ደህንነት፣ ለህግ ወይም ለአስተዳደራዊ ውሳኔዎች እንዳይውል ረቂቅ አዋጅ ይከለክላል ተብሏል። የዜጎች የግል መረጃ ሚስጥራዊነት አጠባበቅን በተመለከተ በስታቲስቲክስ ተግባር የተገኘ የግለሰብ ዳታ ለስታቲስቲክስ ዓላማ ብቻ የሚያገለግል ነው ተብሏል። በማንኛውም ሀገራዊ ወይም የዓለም አቀፍ ተቋማት ዘንድ ለምርመራ፣ ለደህንነት፣ ለህግ ወይም ለአስተዳደራዊ ውሳኔ አሰጣጥ ላይ ሊውል እንደማይችል ረቂቁ አስነብቧል። የግለሰቦችን ማንነት የሚገልጽ መረጃ አሳልፎ መስጠት በረቂቁ መሰረት በወንጀል የሚያስጠይቅ መሆኑ ተመላክቷል። ረቂቅ አዋጁ በመረጃ አሰባሰብ ሂደት ላይ ለሚታዩ መሰናክሎች የቅጣት ድንጋጌዎችን አስቀምጧል ነው የተባለው። ማንኛውም መረጃ እንዲሰጥ የተጠየቀ አካል የተሳሳተ መረጃ ቢሰጥ ወይንም ለመተባበር ፈቃደኛ ባይሆን በወንጀል ህግ መሰረት ተጠያቂ ይሆናል ነው የተባለው። በዚህ ረቂቅ አዋጅ መሰረት ሀገረ እስራኤል በደቡብ ሊባኖስ በተቆጣጠረቻቸው አካባቢዎች እንደምትቆይ አስታውቃለች። እስራኤል በአሜሪካና በኢራን መካከል ስምምነት ቢደረግም ጦሯ በደቡብ ሊባኖስ በተቆጣጠረቻቸው አካባቢዎች እንደሚቆይ አስታውቃለች። የእስራኤል መከላከያ ሚኒስቴር እስራኤል ካትስ እንደተናገሩት በአሜሪካና በኢራን መካከል የሰላም ስምምነት ቢደረግም የእስራኤል ጦር በደቡብ ሊባኖስ በሶሪያና በጋዛ በተቆጣጠሯቸው አካባቢዎች ቆይታውን ይቀጥላል ብለዋል። እስራኤል ምንም አይነት የአሁኑም ሆነ የወደፊት ጫናዎች ቢኖሩም ጦሯን ከሊባኖስ የማስወጣት እቅድ እንደሌላት በሚኒስትሩ መግለጫ ተመላክቷል። ለውም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን አቋም ለአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ሌሎች ከፍተኛ የአሜሪካ ባለስልጣናት በግልጽ ማሳወቃቸውን ገልጸዋል።
የሶማሊላንድ ፕሬዚዳንት ታሪካዊ ነው ያሉትን የስራ ጉብኝት በእስራኤል ጀምረዋል። እስራኤል ለሶማሊላንድ የሀገርነት እውቅና ከሰጠች በኋላ ለመጀመሪያ ጊዜ ሶማሊላንድ ፕሬዚዳንት አብዱራህማን መሐመድ አብዱላይ እና ራማይ እመቤት ፋውዶስ ሮቤል ቴል አቪቭ ገብተዋል። እስራኤል ሲደርሱ በፕሬዚዳንት ይስሐቅ ሄርዞግ አቀባበል ተደርጎላቸዋል ነው የተባለው። ፕሬዚዳንት አብዱራህማን መሐመድ ለ35 ዓመታት ህዝባችን ሰላማዊና ዲሞክራሲያዊ ሀገር ሲገነባ ዓለምን ታዩልናላችሁን ብለን ስንጠይቅ ነበር። መጀመሪያ መልስ የሰጠችን ግን እስራኤል ናት በማለት ጉብኝቱ አዲስ የታሪክ ምዕራፍ መክፈቱን ገልጸዋል። ፕሬዚዳንቱ በቆይታቸው ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ሰፊ ውይይት የሚያደርጉ ሲሆን በዋናነት በጸጥታ፣ ንግድ፣ ቴክኖሎጂና ታዳሽ ኃይል ላይ ይመክራሉ ተብሎ ይጠበቃል። በአፍሪካ ቀንድ ወቅታዊ ሁኔታዎችና የጋራ ጥቅሞች ዙሪያም እንደሚመክሩ ተነግረዋል። በሀገረ ህንድ ኒው ዴልሂ የአስፋልት ሙቀት እስከ 64 ዲግሪ ሴልሺየስ መድረሱ ተገልጿል። የአየር ንብረት ለውጥ ባስከተለው ከፍተኛ ሙቀት ሳቢያ በከተማዋ የዕለት ተዕለት ከፍተኛ የሙቀት መጠን 43.5 ዲግሪ ሴልሺየስ ተመዝግበዋል። ሆኖም በከተማዋ ጎዳናዎች ላይ በተገጠሙ የሙቀት መቆጣጠሪያ ካሜራዎች እንደታየው የአስፋልትና የኮንክሪት ሙቀት እስከ 64 ዲግሪ ሴልሺየስ ደርሷል። ይህ ከፍተኛ ሙቀት በሰዎች ጤና ላይ ከባድ ጉዳት እያደረሰ ይገኛል። የሕክምና ባለሙያዎች እንደገለጹት ሙቀቱ ከ40 ዲግሪ ሴልሺየስ በላይ ሲሆን የሰውነት መደበኛ ስራን ያስተጓጉላል ተብሏል። በአሜሪካ ለመጀመሪያ ጊዜ በኪራይ የሚሰራው ሂማኖይድ ሮቦት የአፓርታማ ጽዳት ስራን በተሳካ ሁኔታ አከናውኗል። በዩናይትድ ስቴትስ ሳን ፍራንሲስኮ ከተማ ውስጥ ለመጀመሪያ ጊዜ አንድ ሂማኖይድ ሮቦት በመኖሪያ አፓርታማ ውስጥ የጽዳት ስራዎችን በኪራይ ውል ማከናወኑ በሮቦቲክስ ኢንዱስትሪ ውስጥ አዲስ ታሪክን አስመዝግቧል ነው የተባለው። ጋትስቢ የተባለው የሳን ፍራንሲስኮ የቴክኖሎጂ ስታርታፕ ኩባንያ ይፋ ያደረገው ይህ አዲስ አሰራር ተጠቃሚዎች የሞባይል መተግበሪያን በመጠቀም የሮቦት የቤት ሰራተኛን በቀላሉ እንዲያዙ አስችሏቸዋል ነው የተባለው። ዘመናዊው ሂማኖይድ ሮቦት ወደ መኖሪያ ቤት በመግባት እንደ ሳህን ማጠብ፣ አልጋ ማንጠፍ፣ ልብስ ማንጠፍና የጠረጴዛ ገጾችን ማጽዳት ያሉ የዕለት ተዕለት ተግባራትን ያለምንም የሰው ልጅ ቀጥተኛ አካላዊ እገዛ ማከናወን ችሏል ነው የተባለው። የተወደዳችሁና የተከበራችሁ ውድ የዛላ ቴሌቪዥን ተከታታዮቻችን ስለተከታተላችሁን ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰብ እንዲሆኑ እንጠይቃለን። እንዳልኳችሁ አሁን የኢትዮጵያ የሰላም ችግር ስርዓት ወለድ ነው። አንዱ ስርዓት ወለድ የተባለበት ዋናው ምክንያት ዘርን፣ ቋንቋንና ማንነትን መሰረት ያደረገው የፖለቲካ ስርዓት ስሪቱ የሀገራችንን ሕዝብ በአንድነት የመኖርና የመተሳሰብ የመከባበር በጋራ ሰርቶ የመኖርና በጋራ በማህበራዊ ህይወት የመኖር እሴቱን አናግቶታል። ክልል ተብሎ በዚህ በኢህአዴግ ዘመን የተቀመጠው የክልል አስተሳሰብ አንዱን ማህበረሰብ ከሌላው ማህበረሰብ ጋራ እንዲጋጭ አድርጎታል። መጤና ነዋሪ የሚል እሳቤ ሰጥቶታል። ይሄ በመሆኑ ችግሮች እየመጡ ችግሮች እየተከሰቱ አንዱ ባንዱ ላይ ጥፋት፣ ክፋት፣ ተንኮልና ምቀኝነት እየፈጠረ አንዱ ባላገር ሌላው አገር አልባ የሆነ የመጣበት ሁኔታ ሲመጣ ወዴት ሄደ? ወደ ግጭት መጣ ማለት ነው። ግጭቱ መጣ። ግጭቱ ደግሞ በተራ ግጭት ብቻ የሚያቆም አይደለም። ወደ ፉል ጦርነት፣ ወደ መሰረታዊ የሆነ ጦርነት እየተቀየረ አገራችን አሁን ወደ ጦርነት ውስጥ ገባች ማለት ነው። ይሄ እንግዲህ ስርዓቱ የወለደው ነው። ጦርነቱም ስርዓቱ የወለደው ነው። ግጭቱም ስርዓቱ የወለደው ነው። የፖለቲካ ስርዓቱ እስካልተስተካከለና ወደ ነበረውና ወደ ህዝብ የጋራ መኖር እሳቤ እስካልተመለሰ ጊዜ ድረስ በእንደዚሁ አይነት ይቀጥላል ማለት ነው። በየትኛውም አቅጣጫ ከየትኛውም አቅጣጫ የትኛውም ቦታ ላይ ይሄድ በሀገሩ ሰርቶ ለመኖር ባይሰራም እንኳን መኖር እዚህ እፈልጋለሁ ብሎ እስካለ ጊዜ ድረስ የመኖር መብቱ አንደኛ ተፈጥሯዊ መብቱ ነው። ሁለተኛ ህገ መንግስታዊ መብቱ ነው። ዜጎች ከቦታ ቦታ ተንቀሳቅሰው የመኖር የማልማት የመስራት ሀብት የማግኘት የማፍራት መብታቸው በተፈጥሮም በኢትዮጵያ ምድር ላይ የተፈጠሩ መሆናቸው ማግኘት አለባቸው። በህግም ደግሞ በህገ መንግስቱ ላይ በተቀመጠው እንኳን ይሄ ነገር መስተካከልና መከበር በህግ መስተካከል መከበር አለበት የሚል እምነት ነው የሚኖረኝ።